لا إله إلا الله وحده لا شريك له، له الملك وله الحمد وهو على كل شيء قدير። السلام عليكم። በጣም ፈጣንና ቀላል የሆነ የዶናት አሰራር ይዤላችሁ መጥቻለሁ። ቪዲዮውን ተከታተሉ። የሚያስፈልጉን ግብአቶች እንቁላል፣ እርሾ፣ ዝብዳ፣ ምልህ፣ ስኳር እና ሀሊብ ነው። እነዚህን ግብአቶች ንጹህ ጎድጓዳ ሳህን ላይ አድርገን እንደዚህ አድርገን እናዋህዳቸዋለን። እንደዛ አድርገን ተጨረስን በኋላ ነፍተን ያስቀመጥነውን ዱቄት በመጠናችን በምንፈልገው ልክ እዛ አድርገን አሽተን በደንብ ከርነን ለግማሽ ሰዓት ያህል እናስቀምጠዋለን። ከግማሽ ሰዓት በኋላ እንቆራርጥና እንደዚህ ቆራርጠን ወይም ደግሞ ፈረደን ወዲያውኑ አንጠብሰውም። እንደፈረድን ለግማሽ ሰዓት ያህል ደግሞ በፕላስቲክ ወይም ደግሞ በመንሸፋ በደንብ ከርነን እናስቀምጠዋለን። ደስ ቆራርጠናል። ደስ እንሸፍንና ከግማሽ ሰዓት በኋላ ተገናኝተናል። በጣም አሪፍ የሆነ ከለር ያለው ዶናት አለ። በትፈልጉ በስኳር በትፈልጉ በቸኮላት በነስተላ መመገብ ትችላላችሁ ማለት ነው። እንደምታውቁት በጣም ደስ ይላል። ማሻአላ ተባረከላ። ሰርታችሁ ሞክሩት። በጣም ጣፋጭና ደስ የሚል ጣዕም ያለው ዶናት ነው። ይህን ያህል መጠን አልኳችሁ። እኔ የሰራሁት ትንሽ ስለሆነ በመጠን አድርጋችሁ ማንኛውም ነገር ስሩላለሁኝ። ኢንሻአላህ ቀጣይ ቪዲዮ የፒዛ ስራ ልጅላችሁ እመጣለሁ። አሰላሙ አለይኩም ወራህመቱላሂ። ይህን ሰሞን እንደሚታወቀው የሰላም ጉዳይ በጣም አሳሳቢ ሆኗል። የአረብ ሀገር ምድር ላይ ሁላችንም በዱዓ በጸሎት አንረሳሳ። ሀገራችንን አላህ ሰላም ያድርግልን። እንደሚታወቀው ጦርነት የሰው ልጅ ይቀጽፋል፣ ንብረት ያጠፋል፣ አገር ያወርማል እንጂ ምንም አይነት መፍትሄ የለውም። ሁላችንም ስለ ሰላም መስበክ፣ አገራችንን አላህ ሰላም ያድርግልን። እንግዲህ እንደምታዩት ሶሻል ሚዲያ እየተሰራጨ ያለው የጦርነት ዱብዳ ሁላችሁም የምታዩት ነገር ነው። በጣም አስፈሪና በጣም አሳሳቢ ነገር ነው። ሁላችንም በዱዓ እንረሳሳለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።